በዚህኛው ፕሮግራማችን ክፍል ደግሞ አርሰናልንና የመከላከል ብቃቱን የመከላከል አስገራሚ ውጤታማነቱን የምንመለከት ይሆናል። አርሰናል በዚህ ውድድር ዓመት ብዙም ግቦች ያላስተናገደ የእንግሊዝ ፕሪሚየር ሊግ ምርጡ መከላከል ያለው ቡድን ሆኖ እየተመለከትነው እንገኛለን። በጣም አስገራሚ ሲዝን ነው አርሰናል እያሳለፈ የሚገኘው። በዚህ ውድድር ዓመት በአጠቃላይ ወደ 10 የሚጠጉ ጨዋታዎችን አርሰናል አድርጓል። ነገር ግን ግብ የተቆጠረበት የጨዋታ መጠን በጣም ጥቂት ነው። በሊቨርፑል በማንቸስተር ሲቲ እና በኒውካስል ዩናይትድ ጨዋታዎች ላይ ብቻ ነው አርሰናል ጎል የተቆጠረበት። ይህንን ተከትሎ ክለቡ ውጤታማ የሚባል መከላከል እንዳለው ነው እየተነገረ የሚገኘውና እነዚህን ጉዳዮች በዚህ ፕሮግራማችን ላይ እንመለከታለን። እስከ ቪዲዮ መጨረሻ ድረስ አብራችሁ እንድትቆዩ የአክብሮት ግብዣችን ነው። ሰላም ጤና ይስጥልን። የተወደዳችሁና የተከበራችሁ ውድ የቻናላችን ተከታታዮች በድጋሚ ተገናኘን። እግዚአብሔር ይመስገን እኔ በጣም ደህና ነኝ። የምትገኙት አራዳ ሜዳ ኦፊሻል ዩቲዩብ ገጻችን ላይ ነው። ለቻናሉ አዲስ ከሆናችሁ የዩቲዩብ ገጹን ሰብስክራይብ እያደረጋችሁና የደወል ምልክቷን የተጫናችሁ የቻናላችን ቤተሰቦች እንድትሆኑ የአክብሮት ግብዣችን ነው። ቪዲዮን ደግሞ ስትጀምሩ ዩቲዩብ ለብዙዎች ፕሮግራሙን እንዲያደርሰው ላይክ እያደረጋችሁ እንድትከታተሉ በአክብሮት እንጋብዛለን። የአራዳ ሜዳ ኮሜንታተር ተስፋወርቅ ሉል ሰገድ አብሬያችሁ ቆይታ አደርጋለሁ። እንግዲህ የመከላከሉን ጉዳይ ካነሳን በሊግ ውስጥ ጥሩ መከላከል ያላቸው ቡድኖች አሉ። ግን ደግሞ ምናልባት አርሰናል ያለውን መከላከል ያክል ወይም ደግሞ በአርሰናል የምንመለከተውን የመከላከል ውጤታማነት ያክል በሌሎች ክለቦች እየተመለከትን አይደለም። ምክንያቱም አርሰናል ውስጥ በተደጋጋሚ ፕራክቲስ የሚደረጉ ነገሮች አሁን ውጤታማነታቸው በጣም እየበዛ እየመጣ ስለሆነ ነው። እንግዲህ አርሰናል በአጠቃላይ 10 ጨዋታዎችን ነው በዘንድሮ ውድድር ዓመት ያደረገው። 7 ጨዋታዎችን በእንግሊዝ ፕሪሚየር ሊግ አድርጓል። 2 የአውሮፓ ሻምፒዮንስ ሊግ ጨዋታዎችን ተመልክተናል። 1 የካራቦ ካፕ ጨዋታ ተመልክተናል። እና በጣም በሚያስገርም ሁኔታ አርሰናል በእነዚህ 10 ጨዋታዎች የተቆጠሩበት 3 ግቦች ብቻ ናቸው። ከነዚህ 3 ግቦች ደግሞ አንዱ ብቻ ነው በኦፕን ፕሌይ ወይም ደግሞ በክፍት ጨዋታ የተቆጠረው። 2 ኳሶች የተቆጠሩት በቆመ ኳስ ነው። የኒውካስል ዩናይትዱ ጨዋታ ላይ ኒክ ቮልተማደ ያስቆጠራት ጎል ከማዕዘን ምት ተቀባብሎ ያሻገሯት ኳስ ናት ወደ ግብነት የተቀየረችው። በሊቨርፑልም ጨዋታ ላይ የዶሚኒክ ሶቦዝላይን የቅጣት ምት ጎል ተመልክተናል። በማንቸስተር ሲቲው ጨዋታ ላይ ብቻ ነው እንግዲህ አርሰናል በኤርሊንግ ሃላንድ አማካኝነት በክፍቱ ጨዋታ ጎል የተቆጠረበት። ስለዚህ 7 ክሊንሺቶችን አርሰናል ይዞ ወጥቷል ማለት ነው እና ይሄ የመከላከል ጥንካሬው በአርሰናል በኩል እጅግ በጣም የሚያስገርም ነው። ከ10 ጨዋታ በ7ቱ ላይ ክሊንሺት ይዞ ወጥቷል ማለት አርሰናል ጥሩ የመከላከል አቅም ላይ ነው የሚገኘው። ኢቭን በጣም የሚገርመው የቻምፒየንስ ሊግ ውድድር ላይ አርሰናል 2 ጨዋታ ተጫውቶ በሁለቱም ግብ አልተቆጠረበትም። በካራቦ ካፕም 1 ጨዋታ ተጫውቷል። አርሰናል ምንም ግብ አልተቆጠረበትም። ስለዚህ በአርሰናል በኩል የምንመለከታቸው እንዲህ አይነት የመከላከል ውጤታማነቶች በደንብ ሜዳ ላይ ፕሩቭ ተደርገው እየተመለከትን እንገኛለን። እንግዲህ ቻምፒየንስ ሊግ ላይ በባለፈው ዓመት ስንመለከት አርሰናል ከነ ፒኤስቪ ከሪያል ማድሪድ ከፔዤ ጋር የተጫወተባቸው ጨዋታዎች ላይ ግቦች ሲቆጠሩበት ነበር። ይሄ በአውሮፓ ቻምፒየንስ ሊጉ የሆነ አይነት የመከላከል ክፍተት እንደነበረበት አምና ሲነሳ ቆይቷል። ግን ደግሞ በጣም ምርጥ የሆነ ግብ ጠባቂ ያለው ዳቪድ ራያ አሁን አርሰናል የተሻሻለ ደሞዝ ለተጫዋቹ ያቀርብለታል እየተባለ ነው የሚገኘው። ጁሪየን ቲምበር በአርሰናል ውሉን ያራዝማል ተብሎ ይጠበቃል በቀጣይ። ዊሊያም ሳሊባ፣ ጋብሪኤል ማጋሌሽ እና ሪካርዶ ካላፊዮሪ ደግሞ አሁን በአርሰናል የመጀመሪያዎቹ ተመራጭ ተጫዋቾች ናቸው። ነገሩ ግን እነዚህ ቋሚ ተጫዋቾችን ባይሰለፉ አርሰናል ጥሩ የሆኑ አማራጭ ተጫዋቾች አሉት። ለምሳሌ ከኦሎምፒያኮስ ጋር በተደረገው 2ኛው ሳምንት የአውሮፓ ቻምፒየንስ ሊግ ጨዋታ ላይ ማይልስ ሉዊስ ስኬሊ እና ቤን ዋይት በዛ ጨዋታ ላይ ጥሩ አጀማመር ለአርሰናል አድርገዋል። ካላፊዮሪ በሌለበት፣ ቲምበር በቋሚነት ባልጀመረበት የጨዋታ መርሃ ግብሮች። ከዚህ ባለፈ ዊሊያም ሳሊባ በማይኖርበት ጊዜ ክሪስቲያን ሞስኩዌራ ደግሞ ሜዳ ላይ እየገባ እጅግ በጣም የሚያስገርም እንቅስቃሴ እያሳየ ነው። 21 ዓመቱ ላይ ነው የሚገኘው። አርሰናል ይህንን ተጫዋች እንደው በጣም እዚህ ግባ በማይባል በትንሽዬ ዋጋ ነው ያገኘው እና ደግሞ ለጋብሪኤል ማጋሌሽ እና ለዊሊያም ሳሊባ የበለጠ ተጫዋቾቹን ማሳረፍ እንደሚችል ይነገርለታል። እዚህ ውስጥ የአርሰናሉን የተከላካይ መስመር ተጫዋች ዣኩብ ኪቪዮርን ሳንዘነጋ፣ ኪቪዮር አሁን ወደ ፖርቶ አቅንቶ በውሰት ወደ እየተጫወተ ነው። ፖርቶ ምናልባት በቋሚነት ያስፈርመዋል ተብሎ ይጠበቃል። ሌላኛው ደግሞ አርሰናል በውሰቱ ሊያስፈርመው እስካሁን ከአንድ ጨዋታ በላይ ሜዳ ላይ ፐርፎርመንስ ያደረገ ያልተመለከትነው ፒየሮ ሂንካፔ ደግሞ አለ። ጉዳት ላይ ነው ተብሎ ሜዳ ላይ ያልተመለከትነው ተጫዋች ፒየሮ ሂንካፔ ደግሞ አሁን ወደ ሜዳ ሲመለስ ለዚህ ቡድን
መስጠት የሚችለው አዲሽን በጣም የተለየ ይሆናል። ስለዚህ የአርሰናልን ጥሩ የሆነ መከላከል ስናነሳ ግብ ጠባቂው ዳቪድ ራያን እናነሳለን፣ የተከላካይ መስመር ተጫዋቾቹን እናነሳለን። አሰልጣኝ ሚኬል አርቴታ ሰሜን ለንደን ኤምሬትስን ከረገጠበት ጊዜ አንስቶ አርሰናል ለተከላካይ መስመር ተጫዋቾች ከ250 ሚሊዮን ፓውንድ በላይ ኢንቨስት አድርጓል። አርሰናል በፊት በትንሹም በትልቁም ቡድን ጎል ይቆጠርበት ነበረ ከሚኬል አርቴታ በፊት በነበረው ጊዜ። አሁን አርሰናል ላይ ጎል ማስቆጠር እንደው በቀላሉ የሚታይ ነገር አይደለም። በጣም አስቸጋሪ ነው የአርሰናልን የተከላካይ መስመር ጥሶ ለመግባት ወይም ጥሶ ለማለፍ። ምክንያቱም እነዚህን 4 ዴንጀር የሆኑ የተከላካይ መስመር ተጫዋቾች ማለፍ ይግድ ይላል መጀመሪያ። በቃ እነዚህን 4 ተከላካዮች ካላፊዮሪን፣ ማጋሌሽ ነው፣ ሳሊባም እንደዛው፣ ቲምበርም በተመሳሳይ እነሱን ደግሞ ስታልፉ ሌላ ደግሞ 2 ሳይሆን 4 እጅ ያለው የሚመስል ደግሞ ግብ ጠባቂ ደግሞ አለ ዳቪድ ራያ። ይህንን ደግሞ ግብ ጠባቂ ማለፍ የሚችል ጎል ደግሞ ማስቆጠር በጣም ያስፈልጋል እና የአርሰናል የተከላካይ መስመር ምን ያክል ውጤታማ እንደሆነ ደግሞ የተከላካይ መስመሩ ውጤታማነት ከጎሎች አለመቆጠር ጋር ብቻ የሚነሳ ሳይሆን ክለቡ በጣም የተዋጣለት ጎል አስቆጣሪ ደግሞ ተጫዋቾች አሉት። በተለይ አርሰናል ጎል በሚፈልግበት ጊዜ ለምሳሌ አርሰናል ዩናይትድን ሲያሸንፍ ብቸኛውን ጎል ያስቆጠረው ሪካርዶ ካላፊዮሪ ነው። ስለዚህ አርሰናል 3 ነጥብ ሲያገኝ የተከላካይ መስመር ተጫዋቹ ነው ጎል ያስቆጠረው ማለት ነው። ከዚህ ባለፈ ደግሞ እንደዚሁ ባለፈውም የኒውካስል ዩናይትድ ጨዋታ ላይ ማጋሌሽ ነው የማሸነፊያውን ጎል ሲያስቆጥር የተመለከተ ነው። ቲምበር ጎል ያስቆጠረበት ጨዋታ አለ። የአርሰናል የተከላካይ መስመር ተጫዋቾች እንዲህ ባለው ውጤታማነት ነው እየቀጠሉ የሚገኙት። ስለዚህ በባለፈው እንኳን የዌስትሃም ዩናይትድ ጨዋታ ላይ ኒኮላይ ኦቨር ከአርቴታ ጋር አብሮ ተችላይ ላይ ቆሞ ተጫዋቾቹን ለመምራት ጥረት ሲያደርግ ነበር ጎሎችን እንዲያስቆጥሩ። የተከላካይ መስመር ተጫዋቾቹ የሚፈለግባቸው ሚና መከላከል ብቻም ሳይሆን ማጥቃትና ጎል ማስቆጠር፣ በተለይ የቆሙ ኳሶችን በደንብ በአግባቡ መጠቀም፣ እነዛ የቆሙ ኳሶችን ደግሞ በአግባቡ ወደ ግብነት መቀየር በጣም አስፈላጊ ነገር ነው ብሎ መናገር ይቻላል። አርሰናል በ2023-24 እንደተመለከት ነው ቤስት ዲፌንስ ቤስት አታክ የነበረው ቡድን ነው። በተለይ በመከላከሉ ረገድ በጣም የተዋጣለት ቡድን ነው። አሰልጣኝ ሰር አሌክስ ፈርጉሰን በማንቸስተር ዩናይትድ ውጤታማ አሰልጣኝ ናቸው። 13 የፕሪሚየር ሊግ ዋንጫዎችን ጨምሮ ትልልቅ ዋንጫዎችን አሳክተዋል። እሳቸው ስለመከላከሉ አንድ የሚታወቅ ፌመስ የሆነ አባባል አላቸው። ማጥቃት ጨዋታዎችን ያሸንፍልሃል፣ መከላከል ደግሞ ዋንጫዎችን ያሸንፍልሃል ብለው ነበር የተናገሩት። አታክ ዊንስ ዩ ጌምስ፣ ዲፌንስ ዊንስ ዩ ታይትልስ ብለው ነበር የተናገሩት እና መከላከል ዋንጫዎችን እንደሚያሸንፍ ነበር እሳቸው አሴታቸውን የሰጡ የነበረው በአንድ ወቅት። ያንን አባባል ደግሞ ሚኬል አርቴታ በደንብ እየተገበረው እየተመለከተ እንገኛለን። ስለዚህ ተጫዋቾች ሜዳ ላይ ፐርፎርም የሚያደርጉበት መጠን ደግሞ በጣም ውጤታማ በመሆኑ ምክንያት አርሰናል በየጨዋታው ላይ አሁን ክሊንሺቶችን እያስመዘገበ ነው። የፕሪሚየር ሊጉ አናት ላይ አርሰናል ተቀምጧል። በኦሎምፒያኮሱ ጨዋታ ላይ ለምሳሌ እንደነ ዳንኤል ፖዴንስ ያሉ በጣም አስገራሚ ተጫዋቾች የዳቪድ ራያን ጎል ለመድፈር በጣም ጥረት አድርገው ነበር። በጣም አደገኛ ቮሊዎችን ሲሞክሩ ነበር፣ ግን ራያ በቀላሉ የሚበገር ተጫዋች አልሆነም። ከዛ በተጨማሪ ደግሞ የቡድኑ የተከላካይ መስመር ተጫዋቾች ያላቸው መናበብ፣ አንዱ ተጫዋች እንኳን ቢሳሳት አንዱ ያንዱን ክፍተት ደግሞ ለመሙላት የሚያደርጓቸውን ጥረቶች እንመለከታለን። ካላፊዮሪን ስትመለከቱት ቡልዶዘሩ የሚል ቅጽል ስም የሚሰጠው ተጫዋች ነው። ከዚህ በፊት ስለ እሱ አንድ ለብቻው የሰራውት ፕሮግራም አለ። አሁን ስታርቲንግ ላይናፑ ላይ በቃ ያለውን ብቃት እያስመሰከረ ነው። ቤስት 11ኑ ለሱ ዲዘርቭ እንደሚያደርግ እያስመሰከረ ነው የሚገኝ። ስለዚህ አሁን ያለው ሁኔታ ደግሞ የበለጠ ለተጫዋቾች ኢቭን ስኬሊም እዚህ ቡድን ውስጥ አለ፣ ግን ሪካርዶ ካላፊዮሪ ደግሞ የተሻለ ሆኖ ተገኝቷል። ከዚህ ተጫዋች ባለፈ በአርሰናል እግር ኳስ ክለብ ውስጥ ደግሞ እንደነ ማርቲኔል ያሉ ተጫዋቾች ወርክ ሬታቸው በጣም ከፍተኛ ነው። መከላከሉን የሚያግዙ ለመከላከሉ የሆነ ኢነርጂን መጨመር የሚችሉ ተጫዋቾች ናቸው እና በአርሰናል በኩል ለምሳሌ ሊቨርፑል ዘንድሮ 2ኛ ደረጃ ላይ ተቀምጧል። በርካታ ግቦችን ያስቆጠረ ቡድን ነው። ግን ደግሞ ሊቨርፑል ያስቆጠረውን የጎል መጠን ያክል ደግሞ በርካታ ግቦች ሲቆጠሩበት ተመልክተናል። ከመጀመሪያው ጨዋታ ከቦርንመዙ ጨዋታ አንስቶ ሊቨርፑል በፕሪሚየር ሊጉም ሆነ በቻምፒየንስ ሊጉ ላይ ግቦችን ኮንሲድ እያደረገ የሚገኝ ቡድን ነው። መከላከሉ ላይ ጥያቄ ታነሱበታላችሁ። በቦርንመዙ ጨዋታ ላይ 2፣
በኒውካስሉ ጨዋታ ላይ 2 ከዛ በመቀጠል በአትሌቲኮ ማድሪዱ ጨዋታ ላይ 2 ጎሎች ተቆጥሮበታል። እንዲሁ በኤቨርተን እና በሳውዛምፕተን ጨዋታዎች ላይ ደግሞ ግቦች ተቆጥሮበታል። በአጠቃላይ ከ10 በላይ ግቦች ሊቨርፑል ላይ እንኳን ተቆጥረዋል በአጠቃላይ በሁሉም ውድድሮች። አርሰናል ግን ስለ ሁሉም ውድድሮች ነው ያወራን የምንገኘው። ያደረጉት የጨዋታ መጠን ተመሳሳይ ነው። አርሰናል ግን የተቆጠረበት 3 ግቦች ብቻ ነው። ስለዚህ መከላከሉ ምን ያክል አርሰናል ጠንካራ እንደሆነ አለት የሆኑ የተከላካይ መስመር ተጫዋቾች እንዳሉት የሚያሳይ ነው። አሁንም አርቴታ በአርሰናል እስከ ቆየበት ጊዜ ድረስ ይህንን መከላከሉን ለማጠናከር ተጨማሪ አዲሽናል የሆኑ ተጫዋቾችን ለማምጣት መንቀሳቀሱ አይቀርም፣ ኢንቨስት ማድረጉ አይቀርም። እኔ አርሰናል በዚህ ረገድ በጣም እድለኛ ነው ብዬ ነው የማምነው። ምክንያቱም ዓለማችን የሚፈልጓቸውን የተከላካይ መስመር ተጫዋቾችን ሰብስቦ የያዘ ቡድን ነው። ለምሳሌ ቲምበርን የማይፈልግ ማን አለ? ቲምበር አሁን የቀኝ መስመር ተመላላሽ ነው፣ ራይት ባክ ነው። ማንም ተጫዋች እንደው ሊያልፈው እንኳን ቢሞክር ምን አይነት ውሳኔዎች ከተጫዋቹ ሊመጡ እንደሚችሉ ይታወቃል። በፍጹም ተጫዋቾችን የሚያሳልፍ አይነት ተጫዋች አይደለም። ሜንታሊቲው ትልቅ ነው። በዛ ላይ ሴንተር ባክ ሆኖ መጫወት ይችላል። ድንገት ማጋሌሽ እንኳን ባይኖር ወይ ሳሊባ እንኳን ባይኖር ያንን ቦታ በደንብ ከቨር ማድረግ ይችላል። ቤን ዋይት አርቴታ የክፉ ቀኑን የተሻገረባቸው ምርጥ ተጫዋች ነው፣ የተሻገረበት ምርጥ ተጫዋች ነው። ሴንተር ባክ ሆኖ ሲያገለግል ቆይቷል። ሳሊባ ወደ ዋናው ስኳድ ከመምጣቱ በፊት ከማጋሌሽ ጋር ሲጣመር ነበር። እሱ ከመጣ በኋላ ደግሞ በቀኙ መስመር ላይ ሲጫወት አይተነዋል። ሌላ አማራጭ ካላፊዮሪን ስኬሊን ቅድም አንስተናል። ሞስኩዌራ ሌላ ሌቭል ላይ ነው የሚገኘው። ምናልባት በኒውካስል ዩናይትዱ ጨዋታ ላይ አንድ ተሰርቶ ነበረ። ያ ትንሽ ነርቨስ አድርጎት ሊሆን ይችላል። ግን ደግሞ በዚህ ረገድ ተጫዋቹም ስለ ብቃት ጥያቄ አይነሳበትም። አሁን ባለው ሁኔታ ሉዊስ ስኬሊም እዚህ ቡድን ውስጥ አለ። ስለዚህ ሌሎቹ ክለቦች ሊያገኟቸው የሚመኟቸውን ኢንዲቪዥዋሎች አርሰናል አጣምሮ ሰብስቦ የያዘ ቡድን ነው እና በዚህ በመከላከሉ ረገድ ደግሞ የበለጠ የተዋጣላቸው ተጫዋቾች መሆናቸውን ማንሳት ያስፈልጋል። ቀጣይ ደግሞ የሚጠበቁ የጨዋታ መርሃ ግብሮች አሉ። ከኢንተርናሽናል ብሬክ መልስ አርሰናል ይህንን ግብ ሳይቆጠርበት የሚቀጥልበትን ሂደት የበለጠ እያጠናከረ የሚሄድ ከሆነ ዋንጫ የማንሳት እድሉን የበለጠ እያሰፋ ነው የሚሄደው በቀጣዮቹ ጨዋታዎች ላይ በአርሰናል በኩል ይህንን እንመለከታለን። ከዛ ባለፈ ግን የመከላከል መዋቅሩን ደግሞ አርቴታ በደንብ የሰራበት ሁኔታ አሁን ጋብርኤል ሄንዚ ከዚህ ቀደም በማንቸስተር ዩናይትድ ሲጫወት የምናውቀው የቀድሞ ተጫዋች አሁን የሚኬል አርቴታ ቀኝ እጅ ሆኗል እና እሱ ደግሞ የበለጠ ልምድ አለው። ለተጫዋቾቹ የበለጠ ልምዱን የሚያካፍልበት የተከላካይ መስመሩን ደግሞ አርሰናል የበለጠ እንዲያጠናክር በብዙ መንገድ ክለቡን ማገዝ የሚችል ሰው ነው እና በሚኬል አርቴታ ስር ደግሞ እየሰራ ይገኛል። ስለዚህ አርሰናል ዘንድሮ መከላከሉ ጥሩ ነው። ልክ ሰር አሌክስ ፈርጉሰን እንዳሉት መከላከል ዋንጫዎችን ያሸንፋል ከተባለ ምናልባት ዘንድሮ አርሰናል በነዚህ መከላከሎቹ ወይም ደግሞ በነዚህ መከላከል ብቃቶቹ የሆነ ነገር አቺቭ ሲያደርግ ልንመለከት እንችላለን። በጣም የሚያስገርመው ደግሞ አርሰናል የሆነ የተከላካይ መስመር ተጫዋች እንኳን ቢጎዳበት ያን ያክል የሚያስጨንቀው ነገር አይኖርም። ሌሎቹ ክለቦች ጋር ብትሄዱ ለምሳሌ ጉዳት በጣም ማተር ያደርጋል። አሁን በባለፈው እንደውም ጆን ስቶንስ ከቢቢሲ ራዲዮ 5 ጋር በነበረው ቆይታ አምና በቃ ጫማ ለመስቀል እያሰብኩ ነበር፣ ኳስ ላቆም እያልኩ እያሰብኩ ነበር ሲል ነበር የማንቸስተር ሲቲ ተከላካይ። ምክንያቱም ብዙ ጉዳቶች ሲገጥሙት ስለነበር ነው። ማንቸስተር ሲቲ ደግሞ በተከላካይ መስመር ተጫዋቾች ጉዳት በጣም ሲቸገር ነበር አምና እንዳየ ነው። አሁን ሊቨርፑል እነ ቫንዳይክ እንደ ኮናቴ ያሉ የማል ተከላካዮች አሉት። ከነዚህ አንዱ ጉዳት ቢያጋጥመው ማን ነው ያንን ቦታ ገብቶ በደንብ ከቨር ሊያደርግ የሚችለው? ጆቫኒ ሊዮኒ ባለፈው ጉዳት እንዳጋጠመው ስናይ ነበር። የነ ፍሪምፖንግን ጉዳት ስናይ ነበር። ክለቡ የሆነ የሚጎርልበት ብዙ ነገሮች አሉ። በዩናይትድ ቤት ብትሄዱ፣ በቶተንሃም ቤት ብትሄዱ ተመሳሳይ አይነት ነገሮች አሉ። አምና ቶተንሃም እነ ቫንደንቨን እና ሮሜሮ በተጎዱበት ሲዝን 17ኛ ነው የጨረሰው። ከሞረድ ለጥቂት ነው የተረፈው ምንም እንኳን ዩሮፓ ሊግን ቢያሸንፍም እና አርሰናል ውስጥ ግን ሳሊባ ቢጎዳ ምንም ችግር የለውም። ሞስኩዌራ ገብቶ መጫወት ይችላል። ሞስኩዌራ ባይኖር ቲምበር ገብቶ እዛ ቦታ ላይ መጫወት ይችላል። ቤን ዋይት መጫወት ይችላል። ካላፊዮሪ መጫወት ይችላል። ፒየሮ ኢንካፔ መጫወት ይችላል። ያውም ስብስብ ውስጥ የሌሉትን ተጫዋቾች ትተን ነው እንግዲህ እነዚህን ቼንኮ በውሰቱ ሌሉትን እነ ኪቪዮርን ትተን ነው እና አርሰናል ይሄ በዲፌንሲቭ ተጫዋቾች ሪች የሆነ ቡድን ነው። በቃ በጣም ሀብታም የሆነ ቡድን ነው። ያንን ማዋቀር በቃ ሮቴት እያደረጉ መጠቀም ብቻ ነው የአርቴታ ስራና እንደውም ሞር ፎከስ ማድረግ ያለባቸው ይሄ ማጥቃቱን እንዴት እናስኪዳው፣ ለነ ቪክተር ዮኬሬስ ምን አይነት የተሻሉ አማራጮችን ኦፕሽኖችን እንስጣቸው የሚለው ነገር ነው እንጂ አርሰናል ውስጥ አሁን መከላከሉ እስካሁን ባለው የ10 ጨዋታዎች ሂደት በጣም በቂ የሆነ የመከላከል ብቃትን ነው በአርሰናል በኩል እየተመለከትን የምንገኘው። እንግዲህ ቀጣይ ደግሞ ምን አይነት አማራጮችን አርሰናል ሲጠቀም እናያለን የሚለውን ቀጣይ ጊዜ የሚፈታው ይሆናል። ማጋሌሽ እና ሳሊባ ግን ምናልባት ከረጅም ጊዜ በኋላ በሊጉ የተመለከትነው ምርጡ የተከላካይ መስመር ጥምረት ነው ሊባል ይችላል።
እስቲ እናንተም ከዚህ የመከላከል የአርሰናል ሂደት ጋር ተያይዞ ምን አይነት ሀሳብ አላችሁ? ምን አይነትስ ደግሞ ግምት ትሰጣላችሁ ለዚህ የመከላከል ቡድን የሚለውን ሀሳቦቻችሁን ልታጋሩን ትችላላችሁ። እንደነ ሳሊባ አይነት ተጫዋቾችም ውላቸውን ሲያራዝሙ ከአርሰናል ጋር የሆነ ዋንጫ ማሳካት እንፈልጋለን እያሉ የሚናገሩት በዚህ ምክንያት ነው እና መከላከሉ ጠንካራ እስከሆነ ድረስ አርሰናል ምንም ነገር የማያሳካበት ምክንያት የለም። ቼልሲ በጆዜ ሞሪኖ ስር ከረጅም ዓመታት በኋላ የእንግሊዝ ፕሪሚየር ሊግን ዋንጫ ሲያሸንፍ 15 ግቦች ብቻ ነው የተቆጠሩበት በሲዝኑ። ይሄ ማለት ምን ያክል ጨዋታዎች ላይ ክሊንሺት ይዞ እንደወጣ ማሳያ ነው እና መከላከል ላይ ጠንካራ የሆነ ቡድን የሆነ ፍንጭ እየሰጠ ነው ማለት ነው። ዋንጫ ለማንሳቱ የሆነ ፍንጭ እየሰጠ ነው የሚገኘው እና አርሰናል ይሄን ነገር በደንብ ፕራክቲስ እያደረጉት እስከ መጨረሻው ጨዋታ ድረስ የሚቀጥሉ ከሆነ የሊጉን ዋንጫ ተፎካክረው ለማሸነፍ የማይችሉበት ምክንያት አይኖርም እና ይህን ነጥብ ነው የምናነሳው። ዛሬ እንግዲህ ፈጣሪ ቢፈቅድ ማታ ላይ በደጋፊዎች ድምፅ ፕሮግራማችን እንገናኛለን። ሰፊ የሆኑ ሀሳቦችን እናነሳለን። በስልክ እየደወላችሁ ከኛ ጋር ሀሳቦቻችሁ ማድረስ ትችላላችሁ። ከዚህ ባለፈ በኋላ ላይ የምናረሳቸው ስለ ቼልሲ ጉዳትና ስለ ቡካዮ ሳካ አንድ ማይልስቶን ላይ መድረስ የቻለ ተጫዋች ነውና የዚህን ተጫዋች ጉዳይን በተመለከተ በኋላ ላይ ፕሮግራሞች ይኖሩናል። እስከዛው ግን ዕለተ አርብ ቀኑ በጣም ደስ የሚል መልካም ቀን እንዲሆንላችሁ እንመኛለን። አብራችሁን ስለቆያችሁ እጅግ አድርገን ከልብ እናመሰግናለን።